ሰላም ሰላም ውድ የዚህ ቻናል ተከታታዮች በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ቤዚክ ኮምፖነንትስ ኦፍ ሪሰርች ሪፖርት ፔፐር የሚል ይሆናል። እንግዲህ ፔፐር ሪፖርት አቀራረብ ወይም አጻጻፍ ከግኝት በላይ እንደሆነ ብዙ ሳይንቲስቶች ይስማማሉ። ምክንያቱም አንድን ሪሰርች ጥሩ የሚያስብለው የመጀመሪያው ስራ ምንድነው? አወቃቀሩ ላይ ጥሩ ሲሆን ነው። ስለዚህ አወቃቀሩ ምን መምሰል እንዳለበት በዛሬው ቪዲዮ የማሳያችሁ ይሆናል ማለት ነው። ይህን ቪዲዮ ካያችሁ በኋላ የራሳችሁን ጥናት ለማዋቀርና ለአካዳሚክ ማህበረሰቡ በሙያው ለማቅረብ የሚያስችል ጠንካራ መሰረት ይኖራችኋል ብዬ አስባለሁ። ቀጥታ ወደዛ ከመግባታችን በፊት ግን ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ብታደርጉ ቻናሉን ትደግፋላችሁ። እንዲሁም አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳያችን እንግባ። እንግዲህ ምን ይላል? ቤዚክ ኮምፖነንትስ ኦፍ ሪሰርች ሪፖርት ፔፐር ይላል። የምርምር ወረቀት መሰረታዊ ክፍሎች የምንላቸው ከታይትል ፔጅ እስከ አፔንዲክስ ያለውን ይይዛል። እንግዲህ ወደ 14 አካባቢ ናቸው። በተቻለ መጠን ጥር ምጥን አድርጌ የማቀርብላችሁ ይሆናል እያንዳንዱን ነገር። እንግዲህ ሪሰርች ሪፖርት ታይፒካሊ ኮንሲስትስ ኦፍ several key components that helps structure the findings and insights in a clear and organized manner ይላል። እንግዲህ እዚህ ጋር ዋና ልል የፈለኩት ምንድነው? ሪሰርች ሪፖርት በርካታ ቁልፍ ክፍሎችን ያቀፈ እንደሆነና እኔም ደግሞ እንደ ግብርና ባለሙያነቴ ከግብርና ምርምሮች አንፃር ከምሳሌዎች ጋር እያዛመድኩ የማሳያችሁ ይሆናል ማለት ነው። እንግዲህ የመጀመሪያው ኮምፖነንት ምንድነው? ታይትል ፔጅ ነው። ታይትል ፔጅ ላይ ምን መካተት እንዳለበት ቤዚክ የሆኑ ነገሮችን ነግራችኋለሁ። ከዚህ ውጭ እንግዲህ እንደየ ተቋማችሁ ጋይድላይን ሊሄድ ይችላል፣ ግን እነዚህ የማይቀሩ ነገሮች ናቸው። ታይትል ፔጅ ላይ ሪሰርች ታይትል፣ አውተር፣ ኢንስቲትዩሽን እና ዴት የማይቀሩ ነገሮች ናቸው። ለምሳሌ እኔ እንግዲህ ዛሬ ላሳያችሁ የመጣሁት ኢምፓክት ኦፍ ኦርጋኒክ ፈርቲላይዘርስ ኦን ሜዝ ግሮዝ ኢን ኢትዮጵያ በሚል ርዕስ ምሳሌ እየሰጠው በዚህ ርዕስ ዙሪያ የማስረዳችሁ ይሆናል። ምናልባት ይሄ ርዕስ ለአግሪካልቸር ብቻ ሳይሆን ሌሎችም እንደየራሳችሁ እየተረጎማችሁ ኮንሴፕቱን መውሰድ ትችላላችሁ ማለት ነው። ስለዚህ ከታይትል ፔጅ ቀጥሎ ወይም ከታይትል ፔጅ በኋላ አክኖሎጅመንት የሚኖር ጉዳይ ነው። እንግዲህ አክኖሎጅመንት ኤክስፕረስስ ግራቲቲዩድ ቱ ኢንዲቪዥዋልስ ኢንስቲትዩሽንስ ኦር ፈንዲንግ ሶርስስ ይላል። እንግዲህ አክኖሎጅመንት ማለት ምስጋና ወይም እውቅና ማለት ነው። ለግለሰቦች፣ ለተቋማት ወይም ለሪሰርቻችን የገንዘብ ምንጮች ምስጋና መግለጽ በጣም አስፈላጊ ነው ማለት ነው። ፎር ኤግዛምፕል አይ ሲንሰርሊ አፕሪሺየት ሰፖርት ኦፍ የእናንተን ኢንስቲትዩሽን እዚህ ላይ ታስገባላችሁ ፎር ፕሮቫይዲንግ ሪሶርስስ ስፔሻል ታንክስ ቱ ዘ ፋርመርስ። ለምሳሌ ገበሬው ጋር ሄዳችሁ ከሆነ የሰራችሁት ለፋርመሮቹ በዚህ ሪጅን ላሉ ፋርመሮች ወይም በዚህ ቦታ ላሉ ፋርመሮች እና በስተዲው ለተሳተፉ ፋርመሮች ምስጋና አቀርባለሁ እና ለሌሎችም እንደየአስፈላጊነቱ ልታቀርቡ ትችላላችሁ ማለት ነው። ሶስተኛው ቴብል ኦፍ ኮንተንት ነው። ቴብል ኦፍ ኮንተንት ግዴታ ማንዳቶሪ ነው ከታይትል ፔጅ እስከ አፔንዲክስ ድረስ። እንግዲህ ታይትል ፔጅ ምናልባት ላይገባ ይችላል። አክኖሎጅመንት፣ ሊስት ኦፍ ቴብል፣ ሊስት ኦፍ አብሪቬሽን ኤንድ አክሮኒም፣ አብስትራክት፣ ኢንትሮዳክሽን እነዚህ ነገሮች አጠቃላይ ቴብል ኦፍ ኮንተንት ላይ ይካተታሉ ማለት ነው። አራተኛው ሊስት ኦፍ ቴብል ነው። እንግዲህ ሊስት ኦፍ ቴብል ማለት የሰንጠረዦች አጠቃላይ በውስጡ በቦዲው ያሉ ሰንጠረዦች እዚህ ጋር ሊስት ተደርገው በታይትላቸው መቀመጥ አለባቸው ማለት ነው። there are numbered list of tables used in the report ይላል።
ፎር ኤግዛምፕል ቴብል 1 ኒውትሪየንት ኮምፖዚሽን ኦፍ ኦርጋኒክ ፈርቲላይዘር የሚል ሊሆን ይችላል። እንደ ምሳሌ ነው እዚህ የማስቀምጥላችሁ። ቴብል 2 ሜዝ ይልድ ኮምፓሪዥን አንደር ዲፈረንት ፈርቲላይዘር ትሪትመንትስ የሚል ሊሆን ይችላል ማለት ነው። አምስተኛው ሊስት ኦፍ አብሪቪዬሽን ኤንድ አክሮኒምስ የሚለው ነው። እነዚህ ደግሞ አጽሮተ ቃላት የምንላቸው ናቸው። ለምሳሌ ፋኦ የሚል ቢኖር ፉድ ኤንድ አግሪካልቸር ኦርጋናይዜሽን ማለት ነው። ኤንፒኬ ልንል እንችላለን። እንግዲህ እንደ የዲሲፕሊናችን የራሳችን የሆነ በአጭር የምንጽፍበት አብሪቪዬሽን ይኖራል ማለት ነው። እሱ አብሪቪዬሽን ኤንፒኬ ለምሳሌ ናይትሮጅን፣ ፎስፈረስ እና ፖታሽም ማለት እንደሆነ በደንብ መጀመሪያ ላይ መገለጽ አለበት ማለት ነው። ሊስት ኦፍ አብሪቪዬሽን እና አክሮኒም ላይ ዩኤስዲኤም ይላል፣ ዩናይትድ ስቴትስ ዲፓርትመንት ኦፍ አግሪካልቸር ለማለት ነው። ለምሳሌ እነዚህን ነገሮች ከዚህ ዘርዝረን ካላመጣን ውስጡ ሊገባን አይችልም፣ ለአንባቢዎች በተለይ ማለት ነው። ሌላው አብስትራክት ነው። አብስትራክት ወይም ረቂቅ ይሉታል። it is a brief summary of the study highlighting objectives, methodology, result, discussion, conclusion, recommendation። እንግዲህ ከኢንትሮዳክሽን ጀምሮ እስከ መጨረሻው እስከ ሪኮሜንዴሽን ድረስ ያሉ ነገሮችን በአጭር ቅምም አድርጎ ማስቀመጥ ማለት ነው። ጥሩ አብስትራክት ካለ ጥሩ ቦዲ ጥሩ ጽሁፍ ይኖራል ተብሎ ይታሰባልና አብስትራክት ላይ በደንብ በግልጽ በአጭር ቢቻል በአንድ ፓራግራፍ ማስቀመጥ ያስፈልጋል ማለት ነው። ሌላው እንግዲህ ኮምፖነንት ኢንትሮዳክሽን ነው። እንግዲህ ሜን ቦዲው ጋር ስንገባ ኢንትሮዳክሽን የመጀመሪያው የአንድ ሪሰርች ፔፐር ሪፖርት ኮምፖነንት ነው ማለት ነው። The introduction sets the stage for your research and should include the following elements ይላል። እንግዲህ መግቢያው የጥናታችን መድረኩን እንዳጠቃላይ የሚያዘጋጀውና የሚከተሉትን ነገሮች ያካተተ ሊሆን ይገባዋል ነው የሚለው። ኢንትሮዳክሽን ላይ እንዳጠቃላይ መግባት ያለባቸው ነገሮች ምን ምን ናቸው ብለን ስናይ የመጀመሪያው ባክግራውንድ ኢንፎርሜሽን ነው። ባክግራውንድ ኢንፎርሜሽን ከሪሰርቻችን በስተጀርባ ያሉ ኢንፎርሜሽኖች ምንድን ናቸው? ኤክስፕሌን ዘ ኮንቴክስት ኦፍ ዘ ሪሰርች ኤንድ ዋይ ኢት ኢዝ ኢምፖርታንት ይላል። የጥናቱ አውድ እና ለምን አስፈለገ ወይም ለምንድን ነው የምንሰራው የሚለውን የሚያብራራ ባክግራውንድ ሊኖር ይገባል። ለምሳሌ አግሪካልቸር ኢዝ ዘ ባክቦን ኦፍ ኢትዮጵያስ ኢኮኖሚ ኮንትሪቢዩቲንግ ሲግኒፊካንትሊ ቱ ኤምፕሎይመንት ኤንድ ፉድ ሴኩሪቲ ይላል። ሃውኤቨር ሶይል ዲግራዴሽን ሃዝ ፖዝድ ቻሌንጅስ ቱ ክሮፕ ይልድ necessitating sustainable solutions such as organic fertilizer ይላል። እንግዲህ ስለ ኦርጋኒክ ፈርቲላይዘር አግሪካልቸር ላይ እየሰራን ስለሆነ ስለ አግሪካልቸር አስፈላጊነት በደንብ መግለጽ ያስፈልጋል ማለት ነው። እሱም ፖዝ እያደረጉ ያሉ ችግሮች እነማን ናቸው የሚለውን እንደ ባክግራውንድ ማስቀመጥ ያስፈልጋል። ያለዛ ኢንቫሊድ ነው የሚሆነው ሪሰርቻችን። ሁለተኛው ስቴትመንት ኦፍ ፕሮብለም ነው። አሁንም ኢንትሮዳክሽን ላይ ወይም መግቢያ ላይ መግባት ያለበት ነገር ስቴትመንት ኦፍ ዘ ፕሮብለም አንዳንድ ጊዜ ከኢንትሮዳክሽኑ ጋር አብሮ ሊጻፍ ይችላል። እንደየተቋማችሁ ሊለያይ ይችላል። ስቴትመንት ኦፍ ፕሮብለም ብቻውንም የሚያጽፉ ተቋማት አሉ። ስለዚህ ስቴትመንት ኦፍ ዘ ፕሮብለም ግን ያው በኢንትሮዳክሽን ክፍል ውስጥ የሚገኝ እንደሆነ ግን ዲፋይን ዘ ኢሹስ ዩር ሪሰርች ኤምስ ቱ አድሬስ። እንግዲህ ይህ ምንድነው ስናየው የችግሩን መግለጫ ማቅረብ ማለት ነው። ችግሩን በደንብ መግለጽ። ለምንድን ነው ያቀድነው? ይህን ሪሰርች ለመስራት ያቀድንበትን ምክንያት በደንብ መግለጽ ያስፈልጋል። ለምሳሌ ዲስፓይት ዘ ቤኔፊትስ ኦፍ ኦርጋኒክ ፈርቲላይዘርስ their adoption among Ethiopian farmers remains low due to lack of data on their effectiveness. This study examines how these fertilizers impact maize growth. እንግዲህ አጭር መሆን አለበት ስቴትመንት ኦፍ ፕሮብለም። ዝም ብሎ ዙሪያ ጥምጥም መሄድ አያስፈልግም። አንዳንድ ጊዜ የብዙ ሰዎችን ስቴትመንት ኦፍ ፕሮብለም ስታዩ
ዝም ብሎ በቃ አግሪካልቸር ኢዝ ምናምን ባክግራውንድ ያልኳችሁ በሙሉ ስቴትመንት ኦፍ ፕሮብለም ላይ ቁጭ ያደርጉታል። ስለ ጥቅሙ ምናምን ብዙ ማውራት አያስፈልግም። ለምንድን ነው ይህን ሪሰርች በዚህ ቦታ ላይ የምንሰራው የሚለውን ብቻ በአጭር መግለጽ ያስፈልጋል ማለት ነው። ይሄ አንድ ኢንትሮዳክሽን ክፍል እንደሆነ መገንዘብ ያስፈልጋል። ሌላው ሪሰርች ኦብጀክቲቭ ነው። አንድ የኢንትሮዳክሽን ክፍል ነው። ይሄን ሪሰርች ኦብጀክቲቭስ ክሊርሊ አውትላይን ዋት ዘ ስተዲ ኤምስ ቱ አቺቭ። እንግዲህ የምርምሩ ዓላማ ጥናቱ ሊያሳካው ያሰበው ነገር ምንድን ነው በግልጽ መግለጽ ያስፈልጋል። ለምሳሌ ቱ አሰስ ዘ ኢፌክት ኦፍ ዲፈረንት ኦርጋኒክ ፈርቲላይዘርስ ኦን ሜዝ ይልድ። አያችሁ፣ የተለያዩ ኦርጋኒክ ፈርቲላይዘሮች በሜዝ ይልድ ላይ ያላቸውን ኢፌክት ምን ለማድረግ ለማጥናት ነው። ቱ ኮምፓየር ኦርጋኒክ ፈርቲላይዘርስ ዊዝ ሲንቴቲክ ፈርቲላይዘር ኢን ተርምስ ኦፍ ሶይል ኢምፕሩቭመንት፣ ለኮምፓሪዥን ለማነጻጸር። ለምሳሌ ሲንቴቲክ የሚባሉት በፋብሪካ የሚመረቱ ኬሚካሎችን ከኦርጋኒክ ወይም በተፈጥሮ ከሚገኙት ጋር ለማወዳደር የሚለውን ለማየት ነው ብለን ሁለተኛ ልናስቀምጥ እንችላለን። ሶስተኛ ቱ ፕሮቫይድ ሪኮመንዴሽንስ ፎር ፋርመርስ ቤዝድ ኦን ዘ ሪዛልት፣ ሪኮመንድ ለማድረግ ለወደፊት አዲስ የሆነ አጠቃቀም ለገበሬዎች በውጤታችን መሰረት ለመምከር ብለን እነዚህን ኦብጀክቲቮች ልናስቀምጥ እንችላለን። ኦብጀክቲቭ ላይ ያው ጄኔራል ኦብጀክቲቭ አለ፣ ስፔሲፊክ ኦብጀክቲቭ አለ። አራተኛው እና በጣም አስፈላጊ ነገር ኢንትሮዳክሽን ላይ ሊካተት የሚገባ ሪሰርች ኩዌሽንስ የምንላቸው ነገሮች አሉ። እነሱ ምንድናቸው? የጥናት ጥያቄዎች ምንድነው? ጥናቱን የሚመሩ ቁልፍ ጥያቄዎችን መግለጽ ያስፈልጋል። እዚህ ጋር ስፔሲፋይ ኬይ ኩዌሽንስ ጋይዲንግ ዘ ስተዲ። ለምሳሌ ሃው ዳዝ ዘ አፕሊኬሽን ኦፍ ኦርጋኒክ ፈርቲላይዘር አፌክት ሜዝ ይልድ። ይሄ የሪሰርቻችን ኩዌሽን ነው። ዋት አር ዘ ሎንግ ተርም ኢፌክትስ ኦፍ ኦርጋኒክ ፈርቲላይዘር ኦን ሶይል ፈርቲሊቲ። እነዚህ ነገሮች የሪሰርቻችን ኩዌሽኖች ሊሆኑ ይችላሉ ማለት ነው። ሌላው ሲግኒፊካንስ ኦፍ ዘ ስተዲ ነው። አሁንም ኢንትሮዳክሽን ላይ ነው ያለነው። ሲግኒፊካንሱ ምንድን ነው የስተዲው? ኤክስፕሌን ዋይ ዩር ሪሰርች ማተርስ። ፎር ኤግዛምፕል ዚስ ስተዲ ዊል ፕሮቫይድ ኤቪደንስ ቤዝድ ሪኮመንዴሽንስ ቱ ፋርመርስ ኤንድ ፖሊሲ ሜከርስ ፕሮሞቲንግ ሰስተይነብል አግሪካልቸራል ፕራክቲስስ ኤንድ ኢምፕሩቪንግ ፉድ ሴኩሪቲ ይላል። ይህ እንግዲህ ምን ማለት ነው? ይህ ጥናት በማስረጃ ላይ የተመሰረቱ ምክሮችን ለገበሬዎችና ለፖሊሲ አውጪዎች የሚያቀርብ ይሆናል። ዘላቂ የግብርና አሰራሮችን በማስተዋወቅና የምግብ ዋስትናን ያሻሽላል ብለን እናስባለን ብሎ ሲግኒፊካንሱን በደንብ መግለጽ ያስፈልጋል። ሌላው አሁንም ኢንትሮዳክሽን ላይ ሊካተት የሚገባው ነገር ስኮፕ ኤንድ ሊሚቴሽን ነው። የምርምራችን አውድ ምንን የሚያካትት ነው? ወሰናችን እስከምን ድረስ ነው? ሊሚቴሽን ስንሰራ ሊያጋጥሙ የሚችሉ ተግዳሮቶች ምን ሊሆኑ ይችላሉ የሚለውን መግለጽ ያስፈልጋል። አሁን ኢንትሮዳክሽን ላይ ክላሪፋይ ዘ ስተዲ ባውንደሪስ ኤንድ ፖቴንሻል ኮንስትሬንትስ ይላል። በሆነ ምክንያት አሁን ለምሳሌ ሪሰርቻችን ፌልድ ቢያደርግ ይሄን ሊሚቴሽን ጽፌ ነበር ማለት መጀመሪያም ስጋቴን አስቀምጬ ነበር ማለት ያስፈልጋል ማለት ነው። ክላሪፋይ ዘ ስተዲስ ባውንደሪ ኤንድ ፖቴንሻል ኮንስትሬንትስ ይላል። የጥናቱን ድንበሮች እና ሊገድቡን የሚችሉ ነገሮችን ግልጽ ማድረግ ስለዚህ በጣም አስፈላጊ ነገር ነው። ለምሳሌ ዚስ ሪሰርች ፎከስስ ኦን ሜዝ ፋርምስ ኢን ኢትዮጵያ ኤንድ ዳዝ ኖት አካውንት ፎር ኤክስተርናል ክላይማቲክ ኮንዲሽንስ ዛት ሜይ አፌክት ክሮፕ ይልድ ይላል። ይሄ ሪሰርች በምን ላይ ነው ፎከስ የሚያደርገው? ሜዝ ፋርምስ ኢን ኢትዮጵያ ይላል። እንግዲህ ሜዝ ፋርሞች ላይ ነው ፎከስ የሚያደርገው። ይሄ ምንድነው? ወሰናችን በሜዝ ፋርሞች ላይ ብቻ እንደሆነ ይነግራል። በት ዳዝ ኖት አካውንት ፎር ኤክስተርናል ክላይማቲክ ኮንዲሽንስ።
እንግዲህ ኤክስተርናል የሆኑ ክላይማቲክ ኮንዲሽኖች የክላይማቲክ ኮንዲሽን መለዋወጥ ሊኖር ይችላል። ተፈጥሯዊ የሆኑ ችግሮች ሊመጡ ይችላሉ። we doesn't account that external climatic conditions ብለን መጀመሪያም እንደ ስጋት ማስቀመጥ ይጠበቅብናል ማለት ነው። ሌላው ምንድነው አንድ ሪሰርች ፔፐር ላይ መካተት ያለበት ሊትሬቸር ሪቪው ነው። ሊትሬቸር ሪቪው በጣም ወሳኝ የሆነ ነገር ነው። it summarizes previous studies and theories relevant to the topic ይላል። ሊትሬቸር ሪቪው ማለት የኛ ጽሁፍ አጠቃላይ ሲገመግም ግምገማ ማለት ነው። ሪቪው ግምገማ። ስለዚህ የኛ ጽሁፍ ሲገመገም አጠቃላይ ከፕሪቪየስ ስተዲዎች ጋር ሲነጻጸር ምን እንደያዘ የሚያመለክት ነገር ነው። ሳማራይዝ የሚያደርግ ነገር ነው። the literature review typically includes the following key contents እንግዲህ የሚከተሉትን ተዛማጅነት ያላቸው ቀደምት ጥናቶች እና ንድፈ ሀሳቦች የሚያጠቃልል ነው ይላል። introduction to key concepts, define major themes and theories እንግዲህ የመጀመሪያው ሊትሬቸር ሪቪው ላይ ሊካተት የሚገባው ነገር ምንድነው? ለቁልፍ ጽንሰ ሀሳቦች መግቢያ ዋና ዋና ጭብጦችና ንድፈ ሀሳቦችን በደንብ መግለጽ ያስፈልጋል። ሁለተኛ previous research on organic fertilizer and summarize relevant studies ይላል። የኛ ርዕስ እንግዲህ ኢምፓክት ኦፍ ኦርጋኒክ ፈርቲላይዘር ኦን ሜዝ ግሮዝ ኢን ኢትዮጵያ ነው ብለናል። ስለዚህ previous researches on organic fertilizer አሁን በፊት የተሰሩ ሪሰርቾች ምን ይመስሉ ነበር? በኦርጋኒክ ፈርቲላይዘር ላይ የተሰሩ ሪሰርቾችን ሳማራይዝ ማድረግ ይጠበቅብናል ማለት ነው። ጋፕስ ኢን ኤግዚስቲንግ ሊትሬቸር። ስለዚህ እኛ አሁን ወደ ሪሰርች የመጣንበት ምክንያት ይኖራል። what are the gaps in existing literature ባሉት ሊትሬቸሮች ውስጥ ምን ጋፕ አይተን ነው ወደዚህ የመጣ ነው። በነገራችን ላይ ሪሰርች ሲሰራ መጀመሪያ ሪቪው በደንብ ተሰርቶ ነው መሆን ያለበት። ስለዚህ ጋፖች ነጥረው መውጣት አለባቸው አንድን ሪሰርች ከመስራታችን በፊት ማለት ነው። ሊትሬቸር ያስፈልጋል። justification for your study, explain how your research fills a gap ያን ጋፕ እንዴት ፊል እንደሚያደርግ ጀስቲፋይ ማድረግ ያስፈልጋል ማለት ነው። እነዚህ ነገሮች የሚይዝ ነው። ለምሳሌ እዚህ ጋር ሳምፕል ኤግዛምፕልስ ፎር ሊትሬቸር ሪቪው ለኛ ለዚህ ርዕስ ወይ ኢምፓክት ኦፍ ኦርጋኒክ ፈርቲላይዘር ኦን ሜዝ ግሮዝ ኢን ኢትዮጵያ ለሚለው ምን ርዕሶችን ሊይዝ ይገባዋል የሚለውን እዚህ ጋር አስቀምጫላችኋለሁ። እናንተም እንደየ ዲሲፕሊናችሁ እንግዲህ ምን መሆን እንዳለበት ከዚህ ሳምፕል መውሰድ ትችላላችሁ ማለት ነው። የመጀመሪያው ለምሳሌ ኢንትሮዳክሽን ቱ ኦርጋኒክ ፈርቲላይዘርስ ኢን አግሪካልቸር ኦርጋኒክ ፈርቲላይዘር ኢንትሮዳክሽን ሊኖረን ይገባል። ኦቨርቪው ኦፍ ኦርጋኒክ ፈርቲላይዘር ኤንድ ዜር ሮል ኢን ሰስቴናብል ፋርሚንግ። ስለዚህ ነገር ሊትሬቸር ሪቪው ላይ መጻፍ ማስቀመጥ ያስፈልጋል ማለት ነው። ሁለተኛው ኢምፖርታንስ ኦፍ ሶይል ፈርቲሊቲ ኢን ሜዝ ፕሮዳክሽን። እንግዲህ ኦርጋኒክ ፈርቲላይዘር ለሶይል ፈርቲሊቲ ትልቅ የሆነ አስተዋጽኦ አለው። ስለዚህ ኢምፖርታንስ ኦፍ ሶይል ፈርቲሊቲ ኢን ሜዝ ፕሮዳክሽን፣ ለሜዝ ፕሮዳክሽን የሶይል ፈርቲሊቲ ኢምፖርታንሱ ምንድን ነው? ሃው ሶይል ኳሊቲ አፌክትስ ሜዝ ይልድ ኤንድ ዘ ሮል ኦፍ ፈርቲላይዘርስ ኢን ኢንሃንሲንግ ፕሮዳክቲቪቲ የሚል ነገር ማካተት ያስፈልጋል። ሶስተኛው ኮምፓሪዥን ኦፍ ኦርጋኒክ ኤንድ ሲንቴቲክ ፈርቲላይዘርስ። እዚህ ጋር ኮምፔር ማድረግ ያስፈልጋል። ሊትሬቸር ሪቪው ላይ የተሰሩ ሪሰርቾችን ኮምፔር ማድረግ ኦርጋኒክ ላይ ገሌ ሰርቶ ነበር፣ ሲንቴቲክ ላይ ገሌ ሰርቶ ነበር። ስለዚህ የትኛው ውጤት አሪፍ እንደነበረ በደንብ መግለጽ። ቤኔፊትስ ኤንድ ቻሌንጅስ ኦፍ ኦርጋኒክ ፈርቲላይዘር ቨርሰስ ኬሚካል ፈርቲላይዘርስ። ቤኔፊቱ ቻሌንጅ በደንብ ማስቀመጥ ያስፈልጋል ማለት ነው። ሊትሬቸር ሪቪው ላይ ኢፌክት ኦፍ ኮምፖስት ኤንድ ማኒር ኦን ሶይል ሄልዝ።
አሁን ልንሰራ ያሰብነው እኛ ምንድነው ኦርጋኒክ ላይ ነው ብለናል። ያ ማለት እና ኮምፖስት እና እና ማኒውር ፍግ ምናምን ነገር ለሶይል ሄልዝ ያላቸው ኢፌክት ምን እንደሆነ ፖዘቲቭ እና ኔጌቲቭ ኢፌክቱን በደንብ ማስቀመጥ ያስፈልጋል። ፕሪቪየስ ስተዲስ ኦን ኮምፖስት ኤንድ ማኒውር አፕሊኬሽን ሶይል ኢምፕሩቭመንት ኤንድ ማይክሮቢያል አክቲቪቲ የሚለውን ነገር ማጠቃለል ያስፈልጋል ማለት ነው። ኢምፓክት ኦፍ ኦርጋኒክ ፈርቲላይዘር ኦን ሜዝ ግሮዝ ለምሳሌ የኦርጋኒክ ፈርቲላይዘር በሜዝ ግሮዝ ላይ ከአሁን በፊት የተሰሩ ሪሰርቾች ምን ይላሉ? ሪሰርች ፋይንዲንግስ ኦን ሜዝ ይልድ ኢምፕሩቭመንት ዲው ቱ ኦርጋኒክ ፈርቲላይዘርስ እነዚህን ያካተተ መሆን አለበት። ሌላው ኢኮኖሚክ ፊዚቢሊቲ ኦፍ ኦርጋኒክ ፈርቲላይዘር ፎር ፋርመርስ አንዳንድ ጊዜ ወደ ፋርመር መውረድ የማይችልን ሪሰርች ብንሰራ ለእኛ እውቀት እንጂ መፍትሄ ከማምጣት ላይ ምንም አስተዋጽኦ አይኖረውም። ስለዚህ ኢኮኖሚክ ፊዚቢሊቲውን በደንብ ወደ ፋርመር መውረድ ይችላል ወይስ አይችልም የሚለውን ማወቅና መገንዘብ ያስፈልጋል። ለዚህ ደግሞ ኮስት አናላይሲስ ኤንድ አዶፕሽን ሬትስ ኦፍ ኦርጋኒክ ፈርቲላይዘር ኢን ኢትዮጵያ የሚለውን ማየት ያስፈልጋል ማለት ነው። ምን ያህል ኮስት እንደሚፈጅና አዶፕሽን ሬቱ በኢትዮጵያን ፋርመር ዘንድ ምን ይመስላል የሚለውን ማወቅ መገንዘብ ያስፈልጋል ወደ ሪሰርቹ ከመግባት በፊት። ኢንቫይሮንመንታል ቤኔፊትስ ኦፍ ኦርጋኒክ ፋርሚንግ ፕራክቲስ ኦርጋኒክ ፋርሚንግ ፕራክቲሶች ኢንቫይሮንመንታል ቤኔፊት ምን ይመስላል ከሲንቴቲኩ ጋር ሲወዳደር የትኛው የተሻለ ነው ለኢንቫይሮንመንት? ስለዚህ ሪዲዩስድ ፖሉሽን ኤንድ ሎንግ ተርም ሳስቴናቢሊቲ ቤኔፊትስ ኦፍ ኦርጋኒክ ፈርቲላይዘር የሚለውን በዚህ ውስጥ በደንብ መግለጽ ያስፈልጋል ማለት ነው። ሌላው ቻሌንጅስ ኢን ኦርጋኒክ ፈርቲላይዘር አዶፕሽን አሞንግ ፋርመርስ ወደ አርሶ አደሩ ለማስረጥ ቻሌንጆች ይኖራሉ። እነሱ ቻሌንጆች ምን ሊሆኑ ይችላሉ? ባሪየርስ ሰች አስ አክሰሲቢሊቲው አክሰሱ ኒዮሎጂ ጋፕ ሊሆን ይችላል። የፖሊሲ ኮንስትሬንቶች ሊኖሩ ይችላሉ። እነሱ ቻሌንጆች እነማን ናቸው የሚለውን በደንብ አሁንም ሊትሬቸር ሪቪው ላይ በመግለጽ ያስፈልጋል። ሌላው ጋፕስ ኢን ኤግዚስቲንግ ሪሰርች ኤንድ ዘ ኒድ ፎር ፋርዘር ስታዲስ ትልቁ ስራ እዚህ ጋር ነው። ዋት አር ዘ ጋፕስ እስካሁን ካየናቸው ውስጥ እኛ ድጋሚ ሪሰርች እንድንሰራ ያደረገን ጋፕ ምንድን ነው የሚለውን በደንብ አይዴንቲፋይ ማድረግ ያስፈልጋል። አይዴንቲፋይንግ ኤሪያስ ኒዲንግ ዲፐር ኢንቨስቲጌሽን ሰች አስ ሎንግ ተርም ሶይል ኢፌክት ከሎንግ ተርም ሶይል ኢፌክት ጋር ለምሳሌ ሊሆን ይችላል። ጋፓችን ለይተን ይህን እየሰራን ያለ ነው ብለን መግለጽ አለብን ማለት ነው። ሌላው ኢምፖርታንት ኮምፖነንት ሜቶዶሎጂ የሚለው ሜቶድስ ሜቶዶሎጂ ማለት ዘዴ ማለት ነው። በምን አይነት ዘዴ እንደተሰራ የምንገልጽበት ነው። እንግዲህ ይህ ክፍል ጥናቱን እንዴት እንደተካሄደ በዝርዝር የሚገልጽ ክፍል ነው ማለት ነው። የመጀመሪያው ሜቶዶሎጂ ላይ መካተት ያለበት ሪሰርች ዲዛይን ነው። ይህ ማለት የምርምራችን ንድፍ ማለት ነው። የመጀመሪያው ዲስክራይብ ዘ ታይፕ ኦፍ ስተዲ አንድ ዴር ቴክን የሰራነው ሪሰርች ምን ይመስላል? ኤክስፐሪመንታል ነው፣ ሰርቬይ ነው፣ ኬዝ ስተዲ ነው ኦር ሌላ ነው የሚለውን ሪሰርችን ዲዛይን መግለጽ ያስፈልጋል። ለምሳሌ አን ኤክስፐሪመንታል ሪሰርች ዲዛይን ዋዝ ዩዝድ ቱ ኢቫሉዌት ዘ ኢምፓክት ኦፍ ኦርጋኒክ ፈርቲላይዘር ኦን ሜዝ ግሮዝ ልንል እንችላለን እንደኛ ርዕስ ከሆነ። ሁለተኛው ስተዲ ኤሪያው ነው። ይሄ ደግሞ የጥናታችን አካባቢ የት ነው? ጥናቱን የተካሄደበት ቦታ ፕሮቫይድ ዲቴልስ ኦን ዌር ዘ ሪሰርች ዋዝ ኮንዳክትድ የት ነው የተሰራው ጥናቱ የሚለውን መግለጽ ያስፈልጋል። ለምሳሌ ዘ ስተዲ ዋዝ ኮንዳክትድ ኢን 3 ዲፈረንት ሜዝ ፋርምስ ሎኬትድ ኢን ሳምዌር ኢን ኢትዮጵያ ስፔሲፊክ ሪጅኑን እዛ ኢትዮጵያ ብለን ዲስክራይብ ማድረግ ያስፈልጋል ማለት ነው። ሌላው ኢምፖርታንት ፖይንት ሜቶዶሎጂ ላይ ሳምፕሊንግ ቴክኒካችን ምን ይመስላል ነው። ኤክስፕሌን ሃው ፓርቲሲፓንትስ ኦር ሳምፕልስ ዌር ሴሌክትድ ጥናታችን ስንሰራ የናሙና አወሳሰድ ቴክኒካችን ምን ነበር? ተሳታፊዎች ለምሳሌ ገበሬዎች ቢሆኑ እና ናሙናዎችን እንዴት እንደመረጥን ገበሬዎችን በዘፈቀደ አንተ ብለን መምረጥ አይደለም። በምን መንገድ እንደመረጥን ግን በደንብ መግለጽ ያስፈልጋል። በራንደም ነው የመረጥነው፣ በሲስተማቲክ ነው ወይም ስትራቲፋይድ ነው የሚለውን
የሳምፕሊንግ ቴክኒኮች ስላሉ እሱን በሌላ ቀን የምናይ ይሆናል። ግን ሳምፕሊንግ ቴክኒክ ምን ላይ መካተት አለበት? ሜቶዶሎጂ ላይ መካተት አለበት ማለት ነው። ለምሳሌ ስትራቲፋይድ ራንደም ሳምፕሊንግ ሜቶድ ዋዝ ዩዝድ ቱ ኢንሹር ዳይቨርስ ሶይል ኮንዲሽንስ ዌር ሪፕሬዘንትድ ይላል። ሌላው ሜቶዶሎጂ ላይ መካተት ያለበት ዳታ ኮሌክሽን ሜቶድ ነው። ዲስክራይብ ሃው ዩ ኦብቴንድ ኢንፎርሜሽን፣ የመረጃ አሰባሰብ ዘዴያችን፣ መረጃ እንዴት እንዳገኘን በደንብ ማብራራት ያስፈልጋል። ለምሳሌ ሶይል ሳምፕልስ ዌር ኮሌክትድ ቢፎር ኤንድ አፍተር ፈርቲላይዘር አፕሊኬሽን ይላል። ፈርቲላይዘር አፕላይ ከማድረጋችን በፊት እና ፈርቲላይዘር ካደረግን በኋላ ሶይል ሳምፕል ወስደን ያው ላብራቶሪ ላይ ኤግዛማይን አድርገናል ማለት ይቻላል። ሜዝ ግሮዝ ሬትስ ዌር ሜዠርድ ዊክሊ ኦቨር ኤ ፒሪድ ኦፍ 3 months ይላል። ለምሳሌ ዳታ እንዴት ኮሌክት እንዳደረግን የሚያመላክቱ ነገሮች ናቸው። ሌላው ዳታ አናላይሲስ ነው። ዳታ አናላይሲስ ኤክስፕሌን ሃው ዘ ዳታ ዋዝ ፕሮሰስድ ኤንድ ኢንተርፕሬትድ፣ ዳታችን እንዴት አናላይዝ እንዳደረግነው እንዴት ፕሮሰስ ኢንተርፕሬት እንዳደረግነው በግልጽ ማስቀመጥ አለብን ማለት ነው። ለምሳሌ ስታቲስቲካል አናላይሲስ ዩዚንግ SPSS ሶፍትዌር ዋዝ ኢምፕሎይድ ቱ ኮምፔር ይልድ ኢምፕሩቭመንትስ አክሮስ ዲፈረንት ፈርቲላይዘር ትሪትመንትስ። የተጠቀምነው ሶፍትዌር ማን ነበር? ሳስ ነው? SPSS ነው? ጂንስታት ነው? አር ነው? ይህንን አናላይዝ ያደረግንበትን መንገድ ወይም የተነተንበትን መረጃ በደንብ መግለጽ ያስፈልጋል። ሌላው ሜቶዶሎጂ ላይ መቀመጥ ያለበትና አብዛኞቻችን የማናስተውለው ኢቲካል ኮንሲደሬሽን ይባላል። ጤና ላይ ምናልባት በደንብ ይሰሩበታል። ወደ አግሪካልቸር ስንመጣ ግን ኢቲካል ኮንሲደሬሽኖችን ብዙም አናይም፣ ግን በጣም አስፈላጊ ነገር ነው። ሃይላይት ሜዠርስ ቴክን ቱ ኢንሹር ኢቲካል ሪሰርች ፕራክቲስ። ለምሳሌ farmers were informed about the study objectives and consent was obtained before collecting data. ዝም ብሎ ሄዶ ሪሰርች መስራት ስላለበት ብቻ ለምሳሌ የምንሰራው ከአርሶ አደር መሬት ቢሆንና መስራት ስላለብን ብቻ ቀጥታ ወስደን አፕላይ ማድረግ አይመከርም። ፋርመሮች መጀመሪያ ምን መደረግ ያለባቸው? they should be informed about the study objectives። ሌላው ኮምፖነንት ሪዛልት ነው። አንድ ሪሰርች ከተሰራ በኋላ ሪዛልታችን እንዴት ፕሬዘንት እንደምናደርግ የምናሳይበት ነው። it presents the findings using tables, graphs and descriptive analysis ይላል። እንግዲህ ይሄ ሪዛልት ወይም ውጤት የምንለው ሰንጠረዦችን፣ ግራፎችን እና ሌሎች ገላጭ የሆኑ ትንታኔዎችን በመጠቀም ግኝቶችን የምናቀርብበት ዘዴ ነው። ዘ ሪዛልት ሴክሽን ታይፒካሊ ኢንክሉድስ ይላል። ሪዛልት ሴክሽኑ መያዝ ያለበት ምን ነው የሚለውን ስናይ ኦቨርቪው ኦፍ ፋይንዲንግስ፣ ለምሳሌ ሰመሪ ኦፍ ኬይ ሪዛልትስ፣ ፕሬዘንቴሽን ኦፍ ዳታ። እንግዲህ ኬይ ሪዛልቶችን በሰመሪ ልንገልጽ እንችላለን። ፕሬዘንት የምናደርግበት መንገድ በቴብል፣ በፊገር ኦር በስታቲስቲካል አናላይሲስ። ኮምፓሪዥን ኦፍ ፋይንዲንግስ ሃይላይቲንግ ዘ ዲፈረንስ አክሮስ ቫሪያብልስ፣ በቫሪያብሎች መካከል ያለውን ዲፈረንስ ሃይላይት ማድረግ። አንኤክስፔክትድ ኦብዘርቬሽኖችን ለምሳሌ ነቲንግ አኖማሊስ ኦር ፓተርንስ። ሰብሴክሽንስ ፎር ዲፈረንት ዳታ ታይፕስ ካለ ሰብሴክሽኖችን በተለያዩ ዳታ ታይፖች ማስቀመጥ ያስፈልጋል ማለት ነው ሪዛልት ላይ። የመጀመሪያውን ስናይ ኦቨርቪው ኦፍ ፋይንዲንግስ የሚለውን ቢግን ባይ ሳማራይዚንግ ዘ ሜን ሪዛልትስ ዊዛውት ኢንተርፕሪቴሽን። ሜን ሪዛልቱን ምን ማድረግ? ሳማራይዝ በማድረግ ኢንተርፕሬት ሳናደርግ መግለጽ። ለምሳሌ ዘ ሜዝ ክሮፕ ትሪትድ ዊዝ ኦርጋኒክ ኮምፖስት ሾውድ 20% increase in yield compared to those treated with synthetic fertilizers. Soil samples indicated improved nutrient retention in fields with organic treatments እያልን
ሰመራይዝ ማድረግ ሜን ሪዛልቶችን ማስተዋወቅ ያስፈልጋል ሪዛልት ላይ። ሌላው ፕሬዘንቴሽን ኦፍ ዳታ ነው። ኦቨርቪውን ካየን ሪዛልት ላይ ሌላው መቀመጥ ያለበት የዳታው ፕሬዘንቴሽን አቀማመጡ ምን ይመስላል ነው። ዚስ ኢዝ ዌር ዩ ዲስፕሌይ ዩር ኑሜሪካል ዳታ። ኑሜሪካል ዳታውን እንዴት ነው ዲስፕሌይ የምናደርገው? ስሩ ቴብልስ ኤንድ ግራፍስ። በግራፍ ሊገለጽ ይችላል፣ በቴብል ሊገለጽ ይችላል። ዩዝ ቴብልስ ፎር ስትራክቸርድ ኮምፓሪዝንስ ይላል። ዩዝ ቻርትስ ኦር ግራፍስ ፎር ትሬንድስ ኦቨር ታይም። ክሊርሊ ሌብል ኢች ቴብል ኤንድ ፊገርስ ይላል። ፎር ኤግዛምፕል ቴብል ይላል ሜዝ ይልድ አክሮስ ዲፈረንት ፈርቲላይዘር ትሪትመንትስ ይላል። ትሪትመንቶቹ እነማን እንደሆነ እዚህ በግልጽ ተቀምጠዋል፣ ሌብል ተደርገዋል ማለት ነው። ለምሳሌ ፈርቲላይዘር ታይፑ ኮምፖስት፣ ማኒውር፣ ሲንቴቲክ ይላል። አቨሬጅ ይልዳችን 5500፣ 5200፣ 4600 ይላል። ሶይል ናይትሮጅናችን በፐርሰንት 2.5፣ 2.3፣ 2 ይላል። ሶይል ፒኤቹ 6.8፣ 6.7፣ 6.5 ይላል። ይሄ እንግዲህ ዌብ ፕሬዘንቴሽናችን ነው። በሰንጠረዥ ማቅረባችን ይሄ እንዲመስል ይችላል። ኦር በግራፍም ልናስቀምጠው እንችላለን ማለት ነው። ይሄን ቴብል እንግዲህ ኢንተርፕሬት ስናደርገው ሃይስት ይልድ ዋዝ ኦብዘርቭድ ኢን ፊልድስ ዩዚንግ ኮምፖስት ይላል። ኮምፖስት ላይ ነው ከፍተኛ የሆነ ይልድ የታየው እንደምታዩት 5500 የሚለው ማለት ነው። እዛ ፎሎውድ ባይ ማኒውር እዛ ሲንቴቲክ ፈርቲላይዘሩ ሎስት ይልድ እንደመጣ ኢንተርፕሬት ይደረጋል ማለት ነው። ሌላው ኮምፓሪዥን ኦፍ ፋይንዲንግስ ነው። ሪዛልት ላይ የሚያስፈልገን ነገር ነው። ይሄም ሃይላይት ኬይ ዲፈረንስስ ኦብዘርቭድ ኢን ዘ ስተዲ። ኬይ የሆኑ ቁልፍ የሆኑ ዲፈረንሶችን ሃይላይት ማድረግ አድምቆ ማሳየት ያስፈልጋል። ለምሳሌ ሜዝ ፕላንትስ ኢን ኮምፖስት ትሪትድ ፊልድስ ሾውድ 20% ኢንክሪዝ ኢን ባዮማስ ኮምፔርድ ቱ ሲንቴቲክ ፈርቲላይዘርስ። አዲሽናሊ ሶይል ፒኤች ኢን ኦርጋኒክ ትሪትድ ፊልድስ ሪሜይንድ ሞር ስቴብል ይለናል። ኮምፔር ማድረግ እንችላለን ማለት ነው። ሌላው አራተኛው አንኤክስፔክትድ ኦብዘርቬሽንስ ነው። ሪዛልት ላይ አንኤክስፔክትድ የሆኑ ኦብዘርቬሽኖችን ካገኘን እነሱን መግለጽ ያስፈልጋል። ሜንሽን ኤኒ አንቲሲፔትድ ሪዛልት ዛት ኢመርጅድ ይላል። ያልተጠበቁ ምልከታዎች፣ ያልተጠበቁ ውጤቶችን መግለጽ ያስፈልጋል። አይቶ ዝም ማለት አያስፈልግም። አዲስ ነገር ሊፈጠር ይችላል፣ እሱን ነገር መግለጽ ያስፈልጋል ማለት ነው። ለምሳሌ ኦልዞ ኮምፖስት ፐርፎርምድ ቤስት ኦቨርኦል እንዳየነው ኮምፖስት ኦቨርኦል ስናየው ፐርፎርምድ አድርጓል። ሳም ፊልድስ ትሪትድ ዊዝ ማኒውር ኤግዚቢትድ ሃየር ሲድ ጀርሚኔሽን ሬት። እንደ አጠቃላይ እንግዲህ ሪዛልት ላይ ዩዝ ፕሪሳይስ ላንጉጅ ግልጽ የሆኑ ቋንቋዎችን መጠቀም፣ አቮይድ ቫጊው ዲስክሪፕሽንስ ግልጽ ያልሆኑ አገላለጾችን ማስወገድ፣ ኢንክሉድ አፕሮፕሪየት ቪዥዋልስ ቴብልስ ኤንድ ፊገርስ ኢንሃንስ ክላሪቲ ይላል። እንግዲህ አፕሮፕሪየት የሆኑ ተገቢ የሆኑ ቪዥዋሎችን ወይም እይታዎችን ለምሳሌ ቴብል፣ ፊገር ለክላሪቲ ስለሚጠቅሙ ኢንክሉድ ማድረግ አለብን። ዱ ኖት ኢንተርፕሪቴሽን ሪዛልት ላይ ብዙም አይመከርም። ምክንያቱም ይህን ኢንተርፕሪቴሽን ምን ላይ ማድረግ እንችላለን? ዲስከሽን ሴክሽን ስላለ ዲስከሽን ላይ ማስቀመጥ እንችላለን። ሌላው የሪሰርች ፔፐር ኮምፖነንት ዲስኬሽን ነው። ዲስኬሽን ወይም ውይይት ይለዋል በአማርኛው ስንተረጉመው። ኢት ኢንተርፕሬትስ ፋይንዲንግስ ኮምፔርስ ዘም ዊዝ ፕሪቪየስ ሪሰርች ኤንድ ሰጀስትስ ኢምፕሊኬሽን። ግኝቶችን መተርጎም ከዚህ ቀደም የተሰሩ የምርምር ስራዎች ጋር ማወዳደር እና አንድምታው ምን ይመስላል፣ ኢምፕሊኬሽኑ አንድምታው ምን ይመስላል የሚለውን የሚገልጽልን ፓርት ነው። ዲስኬሽን ታይፒካሊ ኢንክሉድስ ኢንተርፕሪቴሽን ኦፍ ኬይ ፋይንዲንግስ። ኢንተርፕሪቴሽን የሚመከረው እዚህ ጋር ነው ብያቸዋለሁ። ለምሳሌ የሆነ ሪዛልት መጣ ብለናል። ያ ሪዛልት ዋት ዘ ሪዛልት ሚን፣ ያ ሪዛልት ምንድን ነው የሚገልጸው? በደንብ ኢንተርፕሬት መደረግ አለበት። እዚህ ጋር
ኮምፓሪዥን ዊዝ ፕሪቪየስ ስተዲስ ካሁን በፊት የተሰራ ሪሰርች በዚህ ዙሪያ እንደዚህ መጥቶ ነበር። አሁን ላይ ደግሞ ይሄ በዚህ ምክንያት መጥቷል። ስለዚህ ኢንተርፕሬት ማድረግ ያስፈልጋል። ሪሌቲንግ ፋይንዲንግስ ቱ ኤግዚስቲንግ ሪሰርች። ሌላው ኢምፕሊኬሽንስ ሃው ዘ ሪዛልትስ ኢምፓክት አግሪካልቸር ፋርመርስ ኤንድ ፖሊሲ ሜከርስ። አንድምታው ውጤቶችን በግብርና በገበሬዎች በፖሊሲ አውጪዎች ወዘተ እነዚህ እንዴት ተጽዕኖ ሊያሳድር ይችላል የሚለው ነው። ሌላው ሊሚቴሽንስ የምንለው ነው። አክኖሎጂንግ ኮንስትሬንትስ ኢን ዘ ስተዲ የነበሩ ኮንስትሬንቶችን መቀበል ያስፈልጋል። አምስተኛው ሰጀሽንስ ፎር ፊውቸር ሪሰርች አይዴንቲፋይንግ ጋፕስ ዛት ኒድ ፈርዘር ስተዲ። እንግዲህ የኛ ያመጣነው ሪሰርች ውጤት አለ፣ ግን ደግሞ ከኛ ሪሰርች አሁንም ምን ይኖራል? ጋፕ ይኖራል። ለዛ ጋፕ ፈርዘር ስተዲ ሊኖረው እንደሚገባ ምን ማድረግ አይዴንቲፋይ ማድረግ አለብን ማለት ነው። እንደ አጠቃላይ ግን ዲስከሽን ሴክሽንን ለመጻፍ የሚያስፈልጉ ዋና ዋና ነጥቦችን ስናይ ስታይ ፎከስድ ኦን ሪሰርች ኦብጀክቲቭስ። ፎከስ ማድረግ ያለብን ዋናው ምን ላይ ነው? ከኛ ሪሰርች ኦብጀክቲቭ ላይ ነው። ታይ ኮንክሉዥንስ ባክ ቱ ዘ ዩር ጎልስ ዩዝ ክሊር ኤንድ ሎጂካል ሪዝኒንግ ኢንሹር ኤክስፕላኔሽንስ አር ዌል ሰፖርትድ avoid exaggeration present results objectively structure discussions properly and make it easy to follow። ሌላው ፓርት ምንድነው ወይም ሌላው ኮምፖነንት ኮንክሉዥን እና ሪኮመንዴሽን ነው። የመጀመሪያው ኮንክሉዥንን ስናይ ለምሳሌ እንደኛ ርዕስ this study investigated the effect of organic fertilizers compost and manure on maize growth compared to synthetic fertilizers. The findings revealed that organic fertilizers significantly improve maize yield, soil fertility and nutrient retention. Specifically, compost-treated fields demonstrated 20% increase in maize yield with enhanced nitrogen content and stable soil pH level ይላል። በደንብ ከሰንጠረዡ ላይ ያየናትን ነገር ማስተላለፍ ያስፈልጋል ነው። Thus results suggest that organic fertilizer contribute to sustainable agricultural practices, reducing dependence on synthetic fertilizers while improving long-term soil health. However, challenges such as limited farmer awareness and accessibility to organic fertilizer were identified ይላል። Addressing these issues could enhance adoption rates and maximize agricultural productivity in Ethiopia. Recommendation ምክረ ሀሳቦችስ ምንድን ናቸው? Based on the study findings, the following recommendations are proposed ይላል። እንደየድርሻው ሊሰራቸው የሚገቡ ነገሮች for farmers, for policy makers, for researchers and academicians በዝርዝር አስቀምጠናቸው ሪኮሜንዴሽኖች። For farmers ስናይ increase use of organic fertilizers. Farmers should adopt compost and manure to improve soil fertility and crop yield. ሁለተኛው implement proper fertilization application techniques. Efficient composting methods should be taught to optimize soil benefits. Monitor soil health regularly. Regular soil testing can help farmers adjust fertilizer application based on soil nutrient level ይለናል። ሌላው ፖሊሲ ሜከሮች እና አግሪካልቸራል ኦርጋናይዜሽኖች ምን እንመክራቸዋለን? ፕሮሞት ኦርጋኒክ ፈርታይዘር አዌርነስ ፕሮግራምስ ይላል። ገቨርንመንት ኢኒሺዬቲቭስ ሹድ ኤዱኬት ፋርመርስ ኦን ዘ ቤኔፊት ኦፍ ኦርጋኒክ ፈርታይዘርስ ኢንሃንስ አክሰሲቢሊቲ ቱ ኦርጋኒክ ኢንፑትስ ኢንካሬጂንግ ሰስቴኔብል ፋርሚንግ ፕራክቲስስ እያልን በዚህ መልክ ማስቀመጥ አለብን። ፎር ሪሰርቸርስ ኤንድ አካዳሚሽያንስ ኮንዳክት ሎንግ ተርም ስተዲስ ኦን ኦርጋኒክ ፈርታይዘር ሚል ነገር ኤክስፕሎር ኦርጋኒክ ፈርታይዘር ኢፌክትስ ኦን ዲፈረንት ክሮፕስ እና ሌሎችንም ማቅረብ እንችላለን። ሌላው ኮምፖነንት ሪፈረንስ ነው።
ሊስት ሶርስስ ሳይትድ ኢን ዘ ሪፖርት ፎሎዊንግ ስታንዳርድ ሳይቴሽን ስታይል ሳይቴሽን ስታይል አለ። በዛ መሰረት ከላይ ከዶክመንቱ ላይ ያሉ ሳይት የተደረጉ ፕሪቪየስ ሪሰርቾች በሙሉ ሪፈረንስ ላይ ሊስት መደረግ አለባቸው ማለት ነው። ሌላውና የመጨረሻው አፔንዲስስ ወይም አባሪ ማለት ነው። አባሪዎችን ማስቀመጥ አለብን። ኢንክሉድስ አዲሽናል ዳታ ሰርቬይ ኮሽነሪ ሊሆን ይችላል ኢሜጅስ ሰፖርቲንግ ዘ ሪሰርች መሀል ላይ ማስገባት የሌለብን ነገር ግን እንደ ረዳትነት ወይም እንደ አባሪነት የሚጠቅሙ ነገሮችን ሰንጠረዦችን ኮሽነር ካለ ኮሽነሮችን ኢሜጆችን አፔንዲስ ላይ ማስቀመጥ ያስፈልጋል ማለት ነው። ስለ ጊዜያችሁ እና ትኩረታችሁ እናመሰግናለን። ይህ አቀራረብ ጠቃሚ ግንዛቤዎችን ሰጥቷል ብለን ተስፋ እናደርጋለን። በቀጣይ በሌሎች ቪዲዮዎች እንገናኛለን። እስከዛው ሰላም ሁኑ።